አንዳንድ ዲመኖች ባይዘው አንዳንድ ዲመኖች የሚባረሩት ስትስቁ ነው። አንዳንድ መናፍስቶች የሚባረሩት ስትስቁ ነው። እግዚአብሔር ከቤታችሁ ከህይወታችሁ የሐዘንን ካባ ያባራል። በህይወታችሁ ላይና በቤታችሁ ላይ እንዲሁም በፋይናንሳችሁ ላይ እግዚአብሔር ደስታን ይጨምርላችኋል። እግዚአብሔር ደስታን ይጨምርላችኋል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችሁን ቅድም ስታነቡ ያለውን ቃል የመዝሙር መጽሐፍ ላይ ያለውን የእግዚአብሔር ቃል ስታዩ እንደዚህ ይላል፣ በእግዚአብሔር ደስ ይበልህ የልብን መሻት ይሰጣል ይላል። እዚህ ጋር ደግሞ ይመጣና ምን እንደሚታቃላችሁ በደስታ ወደ ተሰበሰቡት ወደ አላፋት መላእክት ያ ማለት እነዚህ የእግዚአብሔር መላእኮች የተሰበሰቡት አንድ ስፍራ ነው። ደስታ ያለበት ስፍራ፣ ደስታ ያለበት ስፍራ። አሁን እንዴት የእግዚአብሔር መላእኮችን በህይወታችሁ ላይ እንዴት እንደምታንቀሳቅሱ ነው ማስተምራችሁ። እንዴት እግዚአብሔር መልአክ እንዴት የእግዚአብሔር እጅ በህይወታችሁ ላይ እንደሚንቀሳቀስና እንዴት እግዚአብሔርን ዓለም ማንቀሳቀስ እንደምትችሉ ማስተምራችሁ። በደንብ አድርጋችሁ በጥልቀት ከሰማችሁኝ እመኑኝ ለየትኛውም ነገሮቻችሁ ላይ የእግዚአብሔር መልአክ በጉዳዮቻችሁ ላይ ይገለጥላችኋል። የእግዚአብሔር እጅ በጉዳዮቻችሁ ላይ መገለጥ ይጀምራል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ዳዊት እንደዚህ አለ፣ በእግዚአብሔር ደስ ይበልህ የልብን መሻት ይሰጣል ይላል። ያ ማለት ዳዊት ደስታ ውስጥ ስለነበረ ነው እግዚአብሔር የልቡን መሻት የሰጠው። ምን ማለት መሰላችሁ? የእግዚአብሔር ዓለም ሁል ጊዜ የናንተን ፊሊንግ ሴንስ ያደርጋል። እናንተ ያላችሁበት አትሞስፌር ያያል። እናንተ ያላችሁበትን አትሞስፌር ያያል። ምን ማለት እንደሆነ ነግራችኋለሁ። እነዚህ የእግዚአብሔር መላእኮች የተሰበሰቡበት አንድ ስፍራ ነው፣ ደስታ ያለበት ስፍራ። ደስታ ያለበት ስፍራ የእግዚአብሔር መላእኮች ይንቀሳቀሳሉ። ስሜት መንፈሳዊ ዓለም በር ነው። የናንተ ስሜት መንፈሳዊ ዓለም ላይ በር ነው። የናንተ ፊሊንግ ማለት ስሜት ማለት ነው አይደል? ፊሊንግ ወይ ደግሞ ስሜት መንፈሳዊ ዓለም ላይ በር ነው። ምን ማለት እንደሆነ ነግራችኋለሁ። መንፈሳዊ ዓለም ላይ በር ነው። መንፈሳዊ ዓለም ላይ በር ነው። ምን ማለት እንደሆነ ነግራችኋለሁ። ሁል ጊዜ የእግዚአብሔር መላእኮች ከእግዚአብሔር ዘንድ የሚላኩ መላእኮች ሁል ጊዜ የሚላኩት በአንድ ነገር ነው፣ ወይ ደግሞ ማኒፌስት የሚያደርጉት በአንድ ነገር ነው። የመጀመሪያው ወርሺፕ ያለበት ስፍራ ውስጥ የእግዚአብሔር መላእኮች ይንቀሳቀሳሉ። ወርሺፕ ያለበት ስፍራ የእግዚአብሔር መላእኮች ይንቀሳቀሳሉ። ቢኮዝ እዛ ስፍራ ላይ አትሞስፌሩ ተቀይሯል። አትሞስፌሩ መቀየር ብቻ አይደለም፣ እዛ ስፍራ ላይ ንጉሱን እያከበሩ ስለሆነ ሰዎች እዛ ስፍራ ላይ የእግዚአብሔር መላእኮች ይንቀሳቀሳሉ። በብዛት ጉባኤ ላይ ወርሺፕ በሚደረግበት ሰዓት ላይ አንድ ሰው ብድግ ብሎ ይናገራል። ምን ይላቸዋል መሰላችሁ? አንድ ሰው ብድግ ብሎ ይናገራል፣ እዚህ ጉባኤ ላይ የእግዚአብሔር መላእኮች ያለው ይላል። እዚህ ጉባኤ ላይ የእግዚአብሔር መላእኮች ያለው ይላል። የእግዚአብሔር መላእኮች አያለው ያለበት ምክንያት ምን እንደሆነ ታውቃላችሁ? እዛ ስፍራ ላይ ወርሺፕ አለ። እዛ ስፍራ ላይ ሴሪሞኒ አለ። ምን ማለት መሰላችሁ? ደስታ ሴሪሞኒ ነው። መንፈሳዊ ዓለም ላይ ሴሪሞኒ ነው። ምን ማለት እንደሆነ ነግራችኋለሁ። ሐዘን የጨለማው ዓለም እንደሚጠራው ሐዘን ባይዘዌ የጨለማው ዓለም ምን መሰላችሁ? ሴሪሞኒ ነው። ያ ማለት ሐዘን በቤታችሁ ውስጥ አለ ማለት ሁልጊዜ የምታለቅሱ ከሆነ ሁልጊዜ ደስተኛ ማትሆኑ ከሆነ ሁልጊዜ ሐዘን በቤታችሁ በእያንዳንዱ ጉዳዮቻችሁ ላይ ሐዘን ለቅሶ ብቻ ከሆነ እመኑኝ እናንተ አትሞስፌር ውስጥ እየጠራችሁት ያለ የጨለማ ዓለም አለ። ምን ማለት እንደሆነ ነግራችኋለሁ። ለምሳሌ የናንተ እናትና አባት ወይ ደግሞ የናንተ አያርግባችሁ፣ የናንተ እናታችሁ ሞተች አያርግባችሁ። ከዛ ገባችሁ፣ ሐዘን ያዛችሁ። ከዛ ወዲያው ከዛ አትሞስፌር ካልወጣችሁ መኑኝ እናታችሁን የገደለ ስፒሪት እናንተንም ያሳድዳችኋል። እናታችሁንም የገደለ ስፒሪት ትላንትና ኪያ የምትባለው ሴት ዴሊቨረንስ አረጋት አይታችኋል? እቺ ሴት ታለቅሳለች። ስታለቅስ ያ እንድታለቅስ ያደረጋት ስፒሪት እሷን ፕሮሰስ አድርጓታል። ፕሮሰስ ብቻ አይደለም ለመግደል እሷን ምን ብሏታል?
ፕሮሰስ አድርጓታል። ቢኮዝ ሐዘንና ለቅሶ የጨለማው ዓለም ወደ ህይወታችሁ ላይ እንዲገባ ደጅ ናቸው። ለዛ ነው ሁል ጊዜ እግዚአብሔር ሁል ጊዜ ሲመጣ ሁል ጊዜ እናንተ ሸክም የከበዳችሁ ይላል። ሁል ጊዜ እናንተ አሁን የምታለቅሱ በኋላ ትስቃላችሁ ይላል። አዲስ ነገር አደርጋለሁ ብሎ ሁል ጊዜ እግዚአብሔር አዳዲስ ነገሮችን ይናገራል። ከዛ አትሞስፌር እንድትወጡ ነው እግዚአብሔር የሚፈልገው። ከዛ አትሞስፌር ከወጣችሁ እግዚአብሔር ምን እንደሚያደርግላችሁ ታውቃላችሁ? እግዚአብሔር ምን እንደሚያደርግላችሁ ከጥቂት ደቂቃ በኋላ እያስተማርኳችሁ እሄዳለሁ። መንፈሳዊ ዓለም ላይ የእናንተ ስሜት መንፈሳዊ ዓለም ላይ በር ነው፣ ደጅ ነው። የእግዚአብሔር ዓለም እንዲንቀሳቀስ የእግዚአብሔር መልአኮች እንዲንቀሳቀሱ የእናንተ ፊሊንግ ደጅ ነው። መንፈሳዊ ዓለም ላይ ደጅ ነው፣ መግቢያ ነው፣ በር ነው፣ መግቢያ በር ነው። ፕሮፌት እና ምንድነው ልታስተምረን ያሰብከው? አሁን ያነበብኩላችሁ የእግዚአብሔር ቃል እንደዚህ ይላል፣ በደስታ ወደ ተሰበሰቡት ይላል። በደስታ ወደ ተሰበሰቡት። እነዚህ የእግዚአብሔር መልአኮች የተሰበሰቡት አንድ ስፍራ ነው፣ ደስታ ያለበት ስፍራ። ሁል ጊዜ እናንተ ማድረግ ያለባችሁ ነገር ልንገራችሁ። ሁል ጊዜ እናንተ ማድረግ ያለባችሁ ነገር ልንገራችሁ። ካላችሁበት አትሞስፌር ለመውጣት ታገሉ። ቶሎ ብላችሁ ካላችሁበት አትሞስፌር ውጡ። ልክ ኪሳራ ውስጥ እንደገባችሁ ያወቃችሁ ሰዓት አታልቅሱ። ከዛ አትሞስፌር ለቃችሁ ውጡ። ከዛ አትሞስፌር ለቃችሁ ከወጣችሁ መኑኝ የእናንተ የወደቀ ኪሳራ ውስጥ የገባ ነገሮቻችሁ እንደገና መንቀሳቀስ ይጀምራል። ብዙዎቻችሁ አቅም ማታገኙት ለዚህ ነው። ለምሳሌ አንድ ስራ ጀምራችሁ ካልተሳካላችሁ ሽባ ትሆናላችሁ፣ ማልቀስ ትጀምራላችሁ። ኔቨር። እግዚአብሔር እንደዛ አይፈልግም ከናንተ። ቶሎ ብላችሁ ኪሳራ ውስጥ እንደገባችሁ የተሰማችሁ ሰዓት ማድረግ ያለባችሁ ነገር እንገራችሁ። ከዛ አትሞስፌር ለቃችሁቱ። እዛ ካላችሁበት አትሞስፌር ለቃችሁቱ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የምትሰራው ሁሉ ይከናወንላል ይላል። የምትሰራው ነገር ሁሉ ይከናወንላል። ይሄንን ቃል በህይወታችሁ ላይ ተናገሩ። አፍተርዛት ይሄ ሊወድቅ የነበረ ኪሳራ ውስጥ ሊገባ የነበረ ነገሮቻችሁ እንደገና እንዲንቀሳቀስ ታደርጋላችሁ። እንደገና እንዲነሳ ታደርጋላችሁ። እንደገና ኃይል እንዲኖረው ታደርጉታላችሁ። ቢኮዝ የናንተ አትሞስፌር የናንተ ፊሊንግ የናንተ አትሞስፌር ነው። ያ ማለት እንደሆነ ልንገራችሁ። ምን ማለት እንደሆነ ልንገራችሁ። አብዛኛው ሰው ባይዘው ራሱን የሚያጠፋው የመጀመሪያው ነገር ስለማይስቅ ነው። ስለማይስቅ ራሱን ያጠፋል። ስለማይስቅ ብቸኝነት ይሰማዋል። አብዛኞቻችሁ ብቸኝነት እንዲሰማችሁ የሚያደርገው እናንተ ናችሁ፣ ራሳችሁ በራሳችሁ ብቸኛ እንደሆናችሁ ስለምትናገሩት ያ ስፒሪት እናንተን ፕሮሰስ ያደርጋችኋል። አፍተር ዛት ማንም እንደማይወዳችሁ ይነግራችኋል። ማንም አጠገባችሁ እንደሌለ ይነግራችኋል። ማንም ከጎናችሁ እንደሌለ ይነግራችኋል። አፍተር ዛት ራሳችሁን ታጠፋላችሁ። አንዳንድ ዲመኖች የሚባረሩት ስትስቁ ነው። ያው እኔ አገልጋይ አይደለሁ፣ አንዳንድ ነገሮችን አያለው እና በማገለግልበት ስፍራ ላይ ዲመኑ አንድ ሴት ላይ የነበረውን ዲመን ሳስወጣ ያ ዲመን ምን ይላል መሰላችሁ? እገላታለሁ፣ የኔ ነች፣ እንደዚህ አደርጋታለሁ ብሎ ሲናገር ስፒሪቱ መናዘዝ ሲጀምር ምን እንደምታውቃላችሁ? መሳቅ ጀምራለሁ። በስፒሪቱ መሳቅ ነው የምጀምረው። በስፒሪቱ ስቃለሁ። ቢኮዝ ኃይል እንደሌለው ስለማምን መሳቅ ጀምራለሁ። አለቃትም የኔ ነች ሳልገላት አልወጣም ቢሎ ሲናገር እኔ ስቃለሁ። ቢኮዝ አንዳንድ ስፒሪቶች ለቋችሁ የሚወጣው በአንድ ነገር ነው፣ መሳቅ የጀመራችሁ ሰዓት ነው።
አብዛኛው ኢትዮጵያዊ ደግሞ አይስቅም። ትልቁ ችግር እሱ ነው። ትልቁ ችግራችን ምን እንደሆነ ልንገራችሁ። የሚያስለቅስ ነገር ደስ ይለናል። ሰው ያለፈበትን መንገድ ሲናገር ደስ ይለናል። የኋላውን ታሪክ ሲናገረን ደስ ይለናል። እንደዛ አይነት ሰዎች ከሆናችሁ መቼም ቢሆን ወደፊት አትሄዱ። አንድ ቲቪ ላይ የሰማሁትን ነገር ልንገራችሁ። ያው ፕሬዝዳንታችን ወይ ጠቅላይ ሚኒስትራችን ሲናገር የሰማሁትን ነገር ልንገራችሁ። በኋላ ታሪክ መቆም የለብንም ብሎ ይናገራል። ሁሉ ጊዜ ሲናገር ባለፈ ማንነት መቆም የለብንም ብሎ ሁሉ ጊዜ ይናገራል። ቢኮዝ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የጥንቱን ነገር አታስተውሉ፣ ያለፈውን ነገር አታስቡ፣ እነሆ አዲስን ነገር አደርጋለሁ ይላል። እግዚአብሔር እንኳን ሁሉ ጊዜ አዲስ ነገር ማድረግ ነው የሚችለው። ሁሉ ጊዜ አዲስ ነገር ማድረግ የሚችል አምላክ ነው የምታመልኩት። እግዚአብሔር እንኳን እናንተ ላይፍ ላይ ሲገለጥ አዲስ ነገር ለማድረግ ነው የሚገለጠው። እነዚህ የእግዚአብሔር መልአኮች የተሰበሰቡት አንድ ስፍራ ነው፣ ደስታ ያለበት። ነገሮቻችሁ እንዲለቀቅ ፊሊንጋችሁ ሁሉ ጊዜ መሳቅ ጀምሩ። አንዳንድ ዲመኖች የሚባረሩት በሳቅ ነው። እግዚአብሔር የልባችሁ መሻት እንዲሰጣችሁ ትፈልጋላችሁ? እግዚአብሔር ወደፊት እንዲያስኬዳችሁ ትፈልጋላችሁ? ሳቁ። እስቃለሁ በሉ እስቲ። ሳቁ። ስትስቁ በእግዚአብሔር ላይ ነው የምትደሰቱት። በእግዚአብሔር ላይ ነው እየተደሰታችሁ ያላችሁት። አምላካችሁ እንደሚረዳችሁ፣ አምላካችሁ እንደሚያግዛችሁ። የሚገጫገጭ ነገር አለ፣ ሳቁ። አልሄድ ያለ ነገር አለ፣ ሳቁ። መሳቅ ጀምሩ። ነገሮቻችሁ አልከፈት ብሏችኋል፣ ሳቁ። አንዳንድ ዲመኖች የሚባረሩት በሳቅ ነው። የእግዚአብሔር መልአክ በሕይወታችሁ ላይ ሲገለጥ እናንተ ያላችሁበትን አትሞስፌር ያያሉ። በዛ አትሞስፌር አይተው ነው የሚገለጥላችሁ። የእግዚአብሔር መልአኮች የሚገለጡት አትሞስፌር ያያሉ። አትሞስፌር አይተው ነው የሚገለጡት፣ ማኒፌስት የሚያደርጉት ልክ የጨለማው ዓለም እንደሚያደርገው ማለት ነው። መሳቅ ጀምሩ። ኪሳራ ውስጥ ከሆናችሁ መሳቅ ጀምሩ። ውድቀት ውስጥ ካላችሁ መሳቅ ጀምሩ። ብር ተይዞባችኋል፣ ገንዘብ ተይዞባችኋል፣ አልሳካ ብሏችኋል፣ አልከናወን ብሏችኋል፣ ወደፊት አልሄድ ብሏችኋል፣ ሳቁ። እመኑኝ፣ መሳቅ የጀመራችሁ ሰዓት የእናንተ ላይፎች ይቀየራሉ። መሳቅ የጀመራችሁ ሰዓት ላይፋችሁ ይቀየራል። ህይወታችሁ መቀየር ይጀምራል። ነገሮቻችሁ መቀየር ይጀምራል። አጠገባችሁ ችግር እያለ፣ ማዕበል እያለ፣ ወጀብ እያለ ታውቃላችሁ፣ ኢየሱስ ልክ በውሃ እየተራመደ በሚመጣበት ሰዓት ላይ ማዕበል ተነሳባቸው አይደለ? ለደቀ መዛሙርቱ ማዕበል ተነሳባቸው ይላል አይደለ መጽሐፍ ቅዱስ። ከዛ ኢየሱስ እንደሆነ ካዩ በኋላ ምታት መሰላቸው ይላል። ከዛ ኢየሱስ ምን እንዳለ ታውቃላችሁ? በዛ ማዕበል ላይ እንዲመጣ ጴጥሮስን አዘዘው። ጴጥሮስ አንተ ከሆንክ ኢየሱስ ወደ አንተ መምጣት እችላለሁ ብሎ ሲነግረው ኢየሱስ ወደ እኔ መምጣት እችላለሁ አለው። ከዛ ጴጥሮስ ያ አውሎ ንፋስ ሲያንቀሳቅሰው የነበረ ያ ወጀብ እሱን ሲያንገዳግደው የነበረውን ነገር በዛ አውሎ ንፋስና በዛ ወጀብ ላይ እየተራመደ ወደ ኢየሱስ ድረስ ሄደ። አምላካችሁ ማን እንደሆነ ያወቃችሁ ሰዓት ትስቃላችሁ። ከእናንተ ጋር ያለው እግዚአብሔር ማን እንደሆነ ያወቃችሁ ሰዓት መሳቅ ትጀምራላችሁ። አምላካችሁ ማን እንደሆነ ያወቃችሁ ሰዓት ትስቃላችሁ፣ መሳቅ ትጀምራላችሁ። አንዳንድ ዲመኖች የሚባረሩት በሳቅ ነው።
አንዳንድ መናፍስቶች ከህይወታችሁ ለሚባረሩት በሳቅ ነው። ብዙ ሰው አይስቅም። ብዙ ሰው አብዛኛው አሁን በጠይቃችሁ መቼ ነው የሳቃችሁት ብዬ ብነግራችሁ ከሳኩኝ 2 ወር ሆነኝ፣ ከሳኩኝ 1 ወር ሆነኝ ብላችሁ ትነግሩኛላችሁ። ከሳኩኝ 5 ቀን ሆነኝ፣ ከሳኩኝ 6 ቀን ሆነኝ ትላላችሁ። ሳይንሱ እንኳን እንድትስቁ ይነግራችኋል። ቢኮዝ እዚህ አካባቢ ያለው ጡንቻዎች እንትን ይላሉ ይላል ሳይንሱ እንኳን። ሳቁ። በእግዚአብሔር ደስ ይበላችሁ የልባችሁን መሻት ይሰጣል ይላል መጽሐፍ ቅዱስ። በእግዚአብሔር ደስ ይበል የልብህን መሻት ይሰጣል። ብዙዎቻችሁ ብዙዎቻችሁ ታምራቶቻችሁን ያልተቀበላችሁት በዚህ ምክንያት ነው። ታምራቶቻችሁን ያልተቀበላችሁት በዚህ ምክንያት ነው። ስለማትስቁ ነው። አትስቁም። ስለማትስቁ ታምራቶቻችሁን አትቀበሉ። የአይሁድ ማህበረሰብ አዋጁ ከተገለበጠለት በኋላ በአይሁድ ላይ ምን እንደሆነ ታውቃላችሁ? ተድላና ሳቅ ሆነ ነው የሚለው መጽሐፍ ቅዱስ። ተድላና ሳቅ ሆነ ይላል። አዋጅ ከተገለበጠ በኋላ ተድላና ሳቅ ሆነ ነው የሚለው። ሳቁ። እግዚአብሔር ታምራቶቻችሁን ይለቅላችኋል። በረከቶቻችሁ ይለቀቃሉ። ፋይናንሳችሁ ይቀየራል። ነገሮቻችሁ ይከፋፈታሉ። እንድትስቁ ፈልጋለሁ። ቢኮዝ መሳቅ የጀመራችሁ ሰዓት ነው ታምራቶቻችሁ የሚለቀቀው። ክፉ ወሬ ስትሰሙ፣ የሐዘን ወሬ ስትሰሙ ሳቁ። አንዳንድ ነገር ላይ አይ ያንቺ ነገር እኮ በቃ ብትጀምሪው አይሳካልሽም የሚል ወሬ ከሰማሽ ሳቂ። ይሄንን ነገር እኮ የሆነ ሴት ጀምራው አልተሳካላትም የሚል ወሬ ከሰማሽ ሳቂ። ይሄንን ስራ እኮ የሆነ ሰው ጀምሮ አልሳካለት ብሎ ሲነግር ሳቅ። ቢኮዝ አንተና እሷ አንድ አይነት አይደላችሁ። አንቺና እሷ አንድ አይነት አይደላችሁ። አንቺና እሷ አንድ አይነት አይደላችሁ። ሁኔታ እንዳሰሙ፣ አጠገባችሁ ያሉ ሰዎች እንዳሰሙ፣ ውድቀት የሚናገሩ ኪሳራ የሚናገሩ ሰዎች እንዳሰሙ፣ እግዚአብሔር ከናንተ ጋር እንዳለ፣ እግዚአብሔር አብራችሁ እንዳለ ሃናም ይዋት ሃና ከዛ በኋላ ይላል ኤሊ በህይወቷ ላይ ከተናገረ በኋላ ሐዘንተኛ መስላ አልታየችም ይላል። በሰው ፊት ሐዘንተኛ መስላ አልታየችም ይላል። አፍተር ዛት ጥያቄዋ ከተመለሰላት በኋላ ሃና መሳቅ ነው የጀመረችው። ሳራስ ጥያቄዋ ሳይመለስ ነው የሳቀችው። በጊዜውም ያለ ጊዜውም ሳቁ። ሲመቻችሁም ሳይመቻችሁም ሳቁ። እግዚአብሔር ይረዳችኋል። እግዚአብሔር ያገዛችኋል። በዚህ ምሽት በረከቶቻችሁ እንዲለቀቁ ጸልያለሁ። አሁን የልባችሁን መሻት እግዚአብሔር እንዲሰጣችሁ ትፈልጋላችሁ አይደለ? አሁን የምናገረውን ትንቢታዊ አዋጅ አሜን ብላችሁ ተቀበሉ። በዚህ ምሽት ብዙ ጥያቄ ያለባችሁ ለእግዚአብሔር እየነገራችሁት ያለ ጥያቄ ካላችሁ እግዚአብሔር በዛ ጥያቄዎቻችሁ ላይ ጣልቃ እንዲገባላችሁ ጸልያለሁ። በዛ ጥያቄዎቻችሁ ላይ ጣልቃ ገባላችሁ። ጥያቄዎቻችሁ እንዲመለሱ ጸልያለሁ። እግዚአብሔር በጉዳዮቻችሁ ላይ ጣልቃ እንዲገባ ጸልያለሁ። እግዚአብሔር በነገሮቻችሁ ላይ ጣልቃ ገባ። አምላኬ ረዳችሁ፣ አምላኬ ያገዛችሁ፣ አምላኬ ረዳችሁ፣ አምላኬ ያገዛችሁ። እንድስቁ ጸልያለሁ።